ሰላም ሰላም ውድ የተከበራችሁና የተወደዳችሁ የሀስኒ የቃቂዋ ቻናል ተከታዮች በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩ ለቤት አዲስ የሆናችሁ ቤተሰብ ሁኑ እላለሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ስለ ብሩኬና ስለ ሀይሚ ነው። እንግዲህ ትላንትና ሀይሚ ብሩኬን ፕራንክ አረጋለሁ ብላ በጣም አናዳዋለች፣ ተመልካችንም አናዳለች። የእውነት በጣም ያናድዳል። እንደዚህ አይነት ነገሮች ላይ በህይወታችሁ ወስናችሁ ፕራንክ ማድረግ ከባድ ነው። ሀይሚ ተሳስተሻል። በእርግጥ ብሩኬም ከትላንት ወዲያ የሰራው ስራ ትክክል አይደለም። ሴት ሰራተኛ አምጥቻለሁ ብሎ ያው በውበቷ፣ በቁመኗ፣ በዳሌዋ ተማርኮ እሷ ደግሞ ቅጥል እንዳለች አይታችኋታል። የሱን ደግሞ እጥፍ አድርጋ ደግሞ ጭራሽ ከሚተዋወቁ ልጆች ከጓደኛቸው ከበፊት ጓደኛቸው እንደዚህ በጣም እውነት ይከብዳል። ብሩኬ እንደውም ትግስት ነው የታየበት ትላንትናና እንደዚህ አይነት ፍራንኮች ቢቀሩ ባይነኝ። ምክንያቱም ይጎዳሉ ሁለቱም። ለምሳሌ አሁን አንዳንድ ስሜታዊ ሰው ንግግር ማያቅ ሰው በዱላ የሚያምን ሰው አለ። አሁን ብሩኬ ታጋሽ ስለሆነ ስለታገሰ ነው እንጂ ብጭርቋ አንስቶ አናቱን ቢለው ይሄ ልጅ ለሆነ ለሴራ እንደመጣ ነው ማሰብ። በቃ በዛ ሰዓት የሚታሰበው እንደዛ ነው፣ ለተንኮል እንደመጣ። ጭራሽ መጥቶ እንደዚህ ሲለፋደድ አብራው እንደዚህ ሲሆን ገና አብራችሁ ነው የምኖረው። እውነት ነው። እዛ ቤት ውስጥ የሀይሚም የብሩኬም የሁለቱም ቤት ነው። ስለዚህ ሁለቱም ፍቃደኛ መሆን አለባቸው። ሀይሚ እንዳለውም ብሩኬ ሀይሚ ብቻዋን የምትወስነው ውሳኔ የለም በዛ ቤት ውስጥ ማለት ነው። የጋራ መኖሪያ ቤታቸው ስለሆነ ስለዚህ ማንም ሰው ደግሞ እንደፈለገ መጥቶ ልኑር ማለት አይችልም። የፈለገ ጓደኛ የገዛ እህቷ እንኳን ይዛ መጥታ ብሩኬን ማስፈቀድ መቻል አለባት፣ እንደ እውነቱ እንዳየነው ከሆነ ማለት ነው። ስለዚህ ብሩኬም ደግሞ ጓደኛውን ቢሆን ቤተሰብ አባቱ እናቱ እንኳን ይዞ ሲመጣ ሀይሚ መፍቀድ አለባት። ሁለቱ መነጋገር አለባቸው፣ ምክንያቱም የጋራ ቤታቸው ስለሆነ። ስለዚህ ሀይሚ ፕራንክ አረጋለሁ ብለሽ ልጁን አሰቃየሹ። የእውነት በጣም ነው የተበሳጨው። እንደውም ትግስተኛ ነው። አንዳንድ ሰው በቃ ግልፍተኛ ሰው የሆነ በጭርቆ በቃ በእጁ ያገኘው ነገር ነው ሰው ላይ የሚወረውረውና አሁን ይሄ ልጅ ላይ ተወርውሮ ቢሆን ይጎዳል። እንደዚህ አይነት ቀልድ ለሀበሻ ብዙም አይደለም። የእውነት ፕራንክ ነው ብላችሁም ደግሞ እምነት አይኖራቸውም። አንዳንድ ሰው የእውነቱ ያጠፋና ከዛ ፕራንክ ነው የሚለው ነገር አለ፣ በተለይ የሚዲያ ሰዎችና ሀይሚ እንደዚህ አይነት ነገሮች ላይ ጥንቃቄ አድርጊ። የእውነት እንደዚህ አይነት ቀልዶች ቢቀሩ ማለት ለጊዜው ንዴቱ ምናምን ያስቃል፣ ግን ያናድዳል። እኔ በሱ ቦታ ብሆን ፍቅረኛዬ እንደዚህ አይነት ወንድ ይዛ መጥታ ያውም ሳታስፈቅደው ብሩኬ በሌለበት ተደውሎ እና ሰው አለ ተብሎ መጥቶ ገና እንደዚህ አይነት ሪያክሽን ሲያሳዩ ያናድዳል። እኔም ቢሆን በጣም ነው የምናደደው በብሩኬ ቦታ ማለት ነው። እና ፍቅራችሁ አታቀዝቅዙ፣ ሰው አታስገቡ። የእውነት እኔ እንጃ። እኔ ብሩኬና ሀይሚ በጣም ስለመወዳቸው ይመስለኛል ሌላ ሰው ሲመጣ በጣም ነው የምናደደው። ለምን በቃ ህይወታቸው ይበጠበጣል። የሆኑ ሰዎች በመጡ ሰዓት ሁሌ ህይወታቸው ይበጠበጣል። የእውነቴ ነው ምላችሁ እንዳያችሁ ማለት ነው። ስለዚህ ሰውን ባታስገቡ ባይነኝ እኔ። ሌላ ተጨማሪ ሰው በቃ ፍጽ ያለ ካሜራማን አለ፣ በቃ ሌላ አይዲያ እየፈጠራችሁ ወይም ደግሞ እንደዚህ አይነት በፍቅራችሁ ሳይሆን ፕራንክ ማድረግ ያለባችሁ ብዙ ነገሮች እኮ አሉ ኢትዮጵያ ውስጥ ገና። ይቅርታ ማሽን ነው፣ የልብስ ማሽን ያው ታውቃላችሁ፣ አረብ ሀገር ያላችሁ ልብስ እያጠብኩ ስለሆነ ነው ማሽን ገብቶብኝ ነው። ይቅርታ አድርጉልኝ ለድምጽ ጥራት ማለት ነው። እና ላችኋለሁ የሀይሚና የብሩኬ ፍቅር ያዝለቅላቸው። ግን መች ነው ተጋብተው አብረው የሚሆኑት? ማለትም አሁን እኮ አልተጋቡም፣ ሽማግሌም አልተናከም። ባለፈ እንደውም ቡታጀራ የሄዱ ጊዜ ሽማግሌ የሚላክ መስሎን ነበር አይደለም? ብዙ ተመልካች እንደውም ረ ቶሎ በል በቃ ሽማግሌ ልካ አብረህ ጠቅልላት እያሉት ነበረ፣ እኛም እያልነው ነበረ። ግን አልተጠቃለሉም። ለምንድን ነው የማይጠቃለሉት ተመልካቾቼ? ምክንያቱም በቃ ወንድና ሴት አብሮ ሲኖር መሳሳት አለ። እነዚህ ልጆች ሊሳሳቱ ይችላሉ። ያው እስከዛሬ አልተሳሳቱ ምናምን፣ እሱን እኛን አናውቀውም። እነሱና ፈጣሪ ነው የሚያውቁት። ግን
አብረው ቢሆኑ አብረው መሆን ማለት በቃ ባለ ትዳር ቢሆኑ ቢደገስ ቢጋቡ እንደነ ሩታና እንደነ አብርሽ። ግን ባይዘዌ ከረሴ እንዳልወጣ የትላንትናው የአብርሽና የሩታ ጉዳይ በጣም አሳሳቢ ላይ ደርሷል። እንግዲህ አብርሽ ሀብሉን መልሶላታል። ኤፍሬም ደግሞ በጣም ተንከሲስ ልጅ ነው። ባይዘዌ እኔ እንደ ኤፍሬም አይነት ወንድም አይስጠን የእውነት በቃ በጣም ተንከሲስ ምንድነው በወንድሙ የሚቀና አስመሳይ ሰው። የእውነቴ ነው የምላችሁ። እኔ ኤፍሬም በጣም አስመሳይ ወንድም፣ በቃ ወንድም ሆኖ ለሰዎች ወንድም ነው ተብሎ ይጠራል። በወንድምነት ስም ነው የሚታወቀውና ግን በጣም መጥፎ ልጅ። በቃ ለወንድሙ ህይወት መበላሸት ትልቁ ሚና የሚጫወተው ኤፍሬም ነው። ለአብርሽ ህይወት መበላሸት በተለይ በፍቅር ህይወቱ ላይና አሁንም ደግሞ ከሄርሜላ ጋር ትላንትና ለምን ትላንት ሳይሆን ከትላንት ወዲያ የሰራው አይታችሁታልና ይሄ ከአንድ ወንድም ከእናት ልጅ የማይጠበቅ ተግባር፣ ያው ሚዲያ ላይ የሚወጣ ቪዲዮ መስራቱ፣ ቤቱ ድረስ ይዞ ለመሄድ አልሄደም፣ ግን ለመሄድ ከመሄድ አይተናነስም። እዛ ቦታ ላይ ራሱ ቆመው ከአንደበቱ የሚወጣው ቃል አይታችሁታል አይደለም? ሰምታችሁታል መቼስ እንዴት እንደሚያማልላት ልጅቷ። በእርግጥ እሷም አልተሸነፈችም፣ ገብቷታል ሴራ እንደሆነ። ምክንያቱም ከዚህ በፊት አይተዋለች የኤፍሬም ተንከሰስነት የሆነ እንጃ በጣም አስጠላኝ። አቋሙ ብቻ የወንድ የሚመስል ግን ስራው ስነ ምግባሩ ደግሞ የሴት ይሄ አለቅላቂ የእውነት እና ተንኮለኛ ልጅ። ሩታንም እየገፋፋት ያለው ያ ነው። ምክንያቱም አንዳንድ ወንድሞችና እህቶች በራሳቸው እህትና ወንድም እድገት በጣም ነው የሚቀኑት። በተለይ ቤተሰብ ላይ ተጽዕኖ የሚፈጠርባቸው ሰዎች አሉ፣ ቤቱ ማለት ነው። የሆነች እህት ወይም ደግሞ የሆነ ወንድም አልፎለት ከሆነ ያ የሌለው ልጅ ደግሞ ዝቅተኛ የሆነው ልጅ ጫና ይደረግበታልና ቅናት ያድርብናልና የኤፍሬምም ሁኔታ ሳየው እንደዛ ነው። በቃ ምንድን ነው አንዳንዴ እኮ የጓደኛ ቅናት ይሻላል ከወንድም እና ከእህት ቅናት ማለት ነው። ምክንያቱም ጓደኛ ትለያዩታላችሁ፣ ግን ይሄ ቤተሰብ ስጋ እንዴት አድርጋችሁ ትለያዩታላችሁ? እና ኤፍሬም በጣም በአብርሽ ይቀናል። በአብርሽ እድገት አብርሽ የበላይ እየመራ ስለሆነ ይቀናል። ከአብርሽ እኩል ለመሆን ነው እየጣረ ያለው። በሁሉም ቦታ ላይ ኤፍሬም እዩት፣ ስሙ እንዲጠራ ይፈልጋል። ቤቱ እየዞረ ነው እንግዲህ ቪዲዮ የሚሰራውና በቃ እንደ አብርሽ ስሙ እንዲገን ታዋቂ እንዲሆን ግን አልሆነም። ብዙም ሰው አያውቀውም። ከነ ሩታ ካልመጣ ለብቻው ቤቱ ላይ ገብቶ ቢሰራ ማንም ተመልካች አያገኝም እና በጣም ተንከሲስ ልጅ ነው የእውነት። በተለይ እኔ ሰሞኑ ከሄርሜላ የሰራው በጣም ነው የደበረኝ። ከአንድ ወንድም ከአንድ ከእናት ልጅ የማይጠበቅ ምክንያቱም ይሄ ልጅ ሄርሜላ አብርሽ ትሁነውም አትሁነውም ፍቅረኛዬ ብሎ ይዟታል። በስሙ እየተጠራች ነው። እሷም ደግሞ ፍቅረኛዬ ባለቤቴ እያለች እየጠራችሁ ነው። ግን ሲያማልላት ውብ እኮ ነሽ፣ ቆንጆ እኮ ነሽ፣ እንዳንቺ አይነት ላንቺ ምንም መሆን አለው ደግሞ ቤት እኔ እና አንቺ ሁለታችን ብቻ መሄድ አለብን፣ ሌላ ሰው አያስፈልግም። ምን አይነት አማርኛ ነው? እንዴት አንተ ለእህት ማሰጠው ቦታ እኔ እንጃ ቃል አጠረኝ። ሆነ በጣም ስላናደደኝ ነው። እና ከእንደዚህ አይነት ሰዎች ፈጣሪ ይጠብቃችሁ። እነ ብሩኬና ሀይሚ ደግሞ ትዳራችሁ መስርቱ ማለት ነው የምፈልግ